ከልጇ ጋር ተለያይታ እንደዛ መሆኗ ትክክል ነው ብዬ አላስብም። ተይ እንጂ ቱርካን፣ እውነት እንደዛ ብለሽ ታስቢያለሽ? ንገሪኝ፣ እውነት እንደዛ ብለሽ ታስቢያለሽ? እኔንስ ለምንድነው ከልጄ የለየሽኝ? ለምንድነው ከዳፍኒ የለየሽኝ? ሚኔ ከልጇ እንዳትለይ ከፈለግሽ ለምንድነው እኔ ከልጄ እንድለይ ከልጄ እንድርቅ የፈለግሽው? ንገሪኝ ቱርካን። ካርታል ንዴቱን ሁሉ ዋጥ እያደረገ ሶመርና ቱርካንን ተደብቆ እያዳመጣቸው ነው። ሶመር፣ አንተና ሚኔን ምንም የሚያገናኛችሁ ነገር የለም። ሚኔ ለልጇ ስትል ምንም አድርጋለች፣ ብዙ ነገሮችን አሳልፋለች። አንተ ለልጄ ስትል ምን አደረግ? ምንም ያረከው ነገር የለም። ክርክሩ ይበቃል። ቤቴን ለቀህ ውጣ። ሶመር ውጣልኝ። በጣም ጥሩ ቱርካን፣ ቤቴን ለቀህ ውጣ እያልሽኝ ነው? ከቤትሽ እያባረርሽኝ ነው ማለት ነው? ቆይ ቱርካን፣ ባልወጣስ ከዚህ ባልሄድስ? በመጨረሻም ካርታል ንዴቱን መቆጣጠር ከብዶት ከነበረበት ክፍል በሩን ከፍቶ ይወጣል። ወደ እነሱ ጋር ይመጣል። ዳፍኒ አልተኛሽም እንዴ? እማዬ፣ ይሄ ሰው ለምንድነው አንቺ ላይ መጫወብሽ? ለምንድነው መቆጣሽ? እኔን ከዚህ ዘኸኝ ልትሄድ ነው? እኔን ከማዬ ልትለይ ነው? የትም አልሄድም። ካርታል ወደ እነሱ ጋር መውረዱን ትቶ እየተፈጠረ ያለውን ነገር ከላይ ሆኖ ተደብቆ ይመለከታል። ዳፍኒ፣ የኔ ውድ ልጅ፣ እየተቆጣኝ አይደለም፣ እየተነጋገርን ነበር። ተኝተሽ ስለነበረ በህልምሽ ይሆናል። ሰምቼዋለሁ እማዬ፣ ሰምቼዋለሁ ሲቆጣሽ። አንቺ ላይ እየጮህብሽ ነበር። እኔንም ከዚህ ይዞኝ ለመሄድ ይፈልጋል። እኔ የትም መሄድ አልፈልግም። እናቴን አትጮህባት፣ እናቴን አትናገራት። ዳፍኒ ውዴ፣ ነይ ወደ ውስጥ ንግባና እንተኛ። ነይ ዳፍኒ። ዳፍኒ ልጄ፣ እኔ እየተቆጣሁ አልነበረም። ዳፍኒ ውዴ፣ ሰምቻለሁ። እናቴን እየተቆጣት ነበር። እኔና እናቴን ልትለያይ ነው አይደል? ሶመር፣ እባክህን ከዚህ ሂድ በቃ። አታስጨንቃት፣ እባክህን ከዚህ ሂድ በቃ። ዳፍኒ ውዴ፣ ይኸውልሽ፣ አንቺ ያልገባሽ አንድ ነገር አለ። እኔ ከእናንተ ጋር እንደ ቤተሰብ አብሬያችሁ መኖር እፈልጋለሁ፣ ግን በመካከላችን አንድ ትልቅ ግድግዳ አለ። እሱ ደግሞ ምን ማለት ነው? ምን እያለ ነው? ዳፍኒ፣ ምን መሰለሽ፣ ይኸውልሽ፣ በእኔና በእናንተ መካከል አንድ ትልቅ ግድግዳ አለ። አይታይሽም? ይኸውልሽ፣ እየገፋሁት ነው። እኔ አባትሽ እየገፋሁት ነው። በጣም ይከብዳል። ኧረ ጣለኝ ዳፍኒ፣ በጣም ይከብዳል። ሶመር በሚያደርገው ነገር ዳፍኒ ኩርፊያውን ረስታ ትስቃለች፣ ትጫወታለች። ይህንን ሁኔታ ተደብቆ ሲመለከት የነበረው ካርታል ደግሞ ከተደበቀበት ወጥቶ ወደ መኪናው ጋር ይወርዳል። ሶመር፣ አሁን ይበቃል። ዳፍኒ እንድተኛበት በቃ። ዳፍኒ፣ እኔ ልጅ፣ በሩን ዘግቼ መጣሁ፣ ተኝሺ። ሶመር፣ ዛሬ በተፈጠረው ነገር በጣም አዝናለሁ። ዳፍኒ እኔን ፈራችኝ። ሶመር። በዚህ ቅጽበት ድንገት ቱርካን ባላሰበችበት ሰዓት ሶመር ተንደርድሮ መጥቶ ቱርካንን ግጥም አድርጎ ይስማታል። ካርታል ተረጋጋ። የማይሆን ነገር ካረክ ቱርካንን ታጣታለህ። ካርታል ተረጋጋ። ለዳፍኒ ብለህ ተረጋጋ። ካርታል ውስጡ እሳት ነበልባል እየነደደ እንደምንም ብሎ ንዴቱን ተቆጣጥሮ ይቀመጣል። ሶመር፣ ምን እያደረክ ነው? ቆይ ምን ለማድረግ እያሰብክ ነው? በዚህ ሁኔታ እኔና አንተ አንድ ላይ የምንሆን መስሎ ነው? ሶመር፣ በጣም ተሳስተሃል። ሳዳር አውቃት፣ የኔ ዶክተር ነች። ዶክተር አይላን ትባላለች። እሱ ደግሞ ሳዳር ይባላል። ጓደኛዬ ነው፣ ማለቴ የምወደው ጓደኛዬ ነው። በጣም ደስ ይላል። ስላገኘው ደስ ብሎኛል። ዶኑሽ፣ በአስቸኳይ መሄድ ያለብኝ ቦታ አለ። እባክሽን እንሂድ። ሳዳር፣ ትንሽ ብንቆይ ጥሩ ነው። ከዶክተር አይላን ጋር በደንብ ትተዋወቁ ነበር። ቢሆን ጥሩ ነበር። ነገር ግን አሁን መሄድ አለብን፣ ሌላ ቀን። እሺ ሳዳር፣ ዶክተር አይላንንም እንሸኛታለን። ብቻዋን መሄድ የለባትም፣ እንሸኛታለን። አይ አያስፈልግም፣ እኔ ብቻዬን መሄድ እችላለሁ። ብቻዬን እንዳለው ችግር የለውም። ዶክተር አይላን፣ ምን እያልሽ ነው? በማታውቂበት ከተማ ውስጥ ብቻሽንማ አትሄጂም፣ ከእኛ ጋር ትሄጃለሽ። ሳዳር በመጀመሪያ ዶኑሽን ይዞ ወደ ቤቷ ያደርሳታል። ቤታቸው በር ላይ ቆሞ ቻው ሲባባሉ አይላን መኪና ውስጥ ቁጭ ብላ ሁለቱን ስትመለከት በቅናት ረድብን ትላለች፣ ትበሳጫለች። ዶኑሽ የምትባል ጓደኛ እንጂ ፍቅረኛ አለች አላልክም? ሳዳር፣ ዋሽተኛል ሳዳር። እኔ እሷ ዶክተር ነኝ። ነገር ግን በመካከላችሁ ያለውን ነገር ባቅ ወደዚህ ከተማ እንኳን አልመጣም ነበር። ሳዳር፣ ለምንድን ነው አስቀድሜ ያልነገርከኝ? ልነግርሽ ነበር፣ ግን እኔና አንቺ ልንለያይ መሆናችንን አስቤ
መናገሬን ተውኩት። በፍጥነት ፍቻችንን መፈጸም አለብን። ስለዚህ እኔ የምትተወኝ ለዶኑሽ ብለህ ነው ማለት ነው? ዶኑሽን ስለምታፈቅራት እኔን ትተወኛለህ ማለት ነው? ካርታል ምሽቱን ሙሉ መኪናው ውስጥ ተሰልፎ ጠዋት ላይ ወደ ቤት ይመለሳል። ከቱርካን ጋር ያለውን ችግር ቻል አድርጎ የሆዱን በሆዱ ይዞ ምንም እንዳልተፈጠረ ሰላም ያወርዳል። ሰላም ይሆናሉ። ዳፍኒም ከካርታል ጋር ትምህርት ቤት መሄድ ስለፈለገች ካርታል ዳፍኒ ይዟት ወደ ትምህርት ቤት ሄዳል። ዳፍኒ ለተማሪዎች ለጓደኞቿ በተግላላ አባቴን ተመልከቱ ብላ ካርታልን ታሳያቸዋለች። ካርታል ዳፍኒ አባዬ ብላ ለተማሪዎች በተግላላ እሱን እንደ አባቱ አድርጋ ስታስተዋውቅ ልቡ ይነካል። ይህንን ጉዳይ ደግሞ የሶመር ልጅ ኪራዝ እሷን ከትምህርት ቤት ልትቀበል ለመጣችው ለሩቻን ትነግራታለች። አያቷ ነው የመጣው፣ የቱርካን አባት አቶ ሳዲቅ የሚባለው። እንደውም አንድ ጊዜ አግኝቶሻል። አባቱ አይደለም የመጣው፣ አያቷ ነው። እሺ አይደለም አያቷን አውቀዋለሁ። መነጽር የሚያደርገው አይደለም እሱ አይደለም። ሩቻን በዚህ ግዝበት ብዙ ነገሮችን ታብሰለስላለች። ሩቻን ኪራዝን ቤት አድርሳ ልብሷን ቀይራ እንደ ድሮዋ ጸጉሯን አስተካክላ ሰዓት ለብሳ ሰዓት ጎርሳ ወደ ቱርካን ቤት ታመራለች። ወይዘሮ ሩቻን እንኳን ደህና መጣሽ። ቱርካን ግን የለች፣ ስራ ሄዳለች። አይላ ምንም ችግር የለውም፣ ወደ ውስጥ ገብቼ እጠብቃታለሁ። ሩቻን ወደ ውስጥ ገብታ ቤቱን ዙሪያውን ትቃኛለች። አይላ በሩቻን መምጣት እየተደናገጠች ሶፋ ላይ ነበረውን የካርታልን ልብስ ሩቻን ሳታያት በሶፋው ትራስ ትሸፍነዋለች። አይላ የቱርካን ክፍል ወዴት ነው? ወደ ላይ ነው ያለው ወይዘሮ ሩቻን። ቱርካን ግን እኮ የለችም። ወይዘሮ ሩቻን ምንድነው ችግር አለ እንዴ? ወይዘሮ ሩቻን እባክሽን ምን ተፈጠረ? ወይዘሮ ሩቻን ሩቻን እያንዳንዱን ክፍል እየከፈተ አንድ ነገር ካገኘው ብላ በየክፍሉ እየገባች ትመለከታለች። ምንም ነገር አላገኘችም። በመጨረሻም ወደ ቱርካን ክፍል ገብታ ክፍል ውስጥ ያለውን ነገር እያንዳንዱን ነገር ትመለከታለች። ወይዘሮ ሩቻን ቱርካን እኮ የለችም። ለምንድነው ያላመንሽኝ? ሩቻን ክፍሉን በአትኩሮት እየተመለከተች ዙሪያውን እየቃኘች ተስፋ ቆርጣ እየወጣች እያለ ድንገት ጠረጴዛ ላይ የወንድ ልጅ የእጅ ሰዓት ትመለከታለች። ወዲያውን ቁም ሳጥኑን ለመክፈት ወደ ቁም ሳጥኑ ጋር ታመራለች። ወይዘሮ ሩቻን እዛ ምንም የለም፣ የቱርካን ልብሶች ናቸው። ወይዘሮ ሩቻን እዛ ውስጥ ምንም የለም። ሩቻን ቁም ሳጥኑን ከፍተው የካርታል ልብስ ነበር የሞላው። አንቺ ባለጌ፣ እነዚህ ምንድናቸው? ንገሪኝ፣ እነዚህ ምንድናቸው? እነዚህ ሁሉ የካርታል ናቸው አይደል? አይላን ከዳሽኝ፣ ዋሸሽኝ። አይነን እያየሽ ዋሸሽኝ። እኔ ቤት ኖረሽ አመኘሽ፣ እንደ ቤተሰብ አይቼሽ፣ አንቺ ግን እኔን ከዳሽኝ አይላ። ሩቻን እያንዳንዱን የካርታልን ልብስ እያወጣች መሬት ላይ ተወረውራለች። የቱርካንንም የሰርግ ልብስ አውጥታ ጥላ ልብሶችን ረግጣ ቀጥታ ከኦዛር ጋር በመሆን ወደ ካርታል ቢሮ ታመራለች። ካርታል ከጻፊው ጋር እያወራ እያለ ሩቻን በሩን በኃይል ከፍታ ትገባለች። አቶ ካርታል ከሰው ጋር ነው መግባታችን እያልኳት ነው የገባችው። በጣም ይቅርታ አድርግልኝ፣ እኔ ምንም ማድረግ አልቻልኩም። እሺ ምንም ችግር የለውም፣ መሄድ ትችላለህ። አንቺም ብቻችንን ተይ፣ ውጪ ከዚህ። ወይዘሮ ሩቻን ተረጋጊ እንጂ፣ የኔን ሰራተኛ የመናገር መብት የለሽም። ስነ ስርዓት የሚባል ነገር ቢኖርሽ ጥሩ ነው። በኋላ እናወራለን። አሁን መሄድ ትችያለሽ። ስነ ስርዓትማ የሌለ ካርታል አንተ ነህ። ጥሩ ሰው መስለኝ ነበር ካርታል፣ ጥሩ ሰው መስለኝ ነበር። ቤተሰቤን ረዳ። ኦዛር ሲታመም መጥተህ ጠይቅ። ሶመር ሲቸገር ደረስክለት። ቱርካን ብቻዋን ስትሆን አለው አልካት። የወንድምን የጓደኛህን ሚስት የምትጠብቅ መስሎ ነበር። አንተ ግን ለራስህ ስታመቻች ነበር። ካርታል በጣም ባለጌና መጥፎ ሰው ነህ። አሳፋሪ ሰው ነህ አንተ። ሩቻን ተረጋጊ። በዚህ ሁኔታ አይደለም የምንነጋገረው። ተረጋጊ ባክሽን። ኦዛር ንገረኝ፣ እንዴት ብዬ ነው የምረጋጋው? ቆይ እንዴት ብዬ ነው የምረጋጋው? ሩቻን ተረጋጊ ያልኩሽ፣ ተረጋጊ። በዚህ ሁኔታ አይደለም ችግሩን እንፈታው። ካርታል ምንም አትደብቀኝ። ከቱርካን ጋር ተጋብታችኋል? ንገረኝ። ቱርካንን አግብተሃታል? ተጋብተናል። እኔና ቱርካን ባልና ሚስቶች ነን። ቱርካንን አግብቻታለሁ። ቆይ እስኪ ንገሩኝ፣ በእኔና ቱርካን መጋባት ምንድነው ችግሩ? ቱርካን ከሶመር ጋር ተለያይታ ከዓመታት በኋላ ነው ከቱርካን ጋር የተጋባሁት እና ምንድነው ችግሩ? ችግሩማ ቱርካን አሁንም የቤቴ ሙሽራ ነች። እሱን እንኳን አትሳሳቺ። ቱርካን ሙሽራሽ አይደለችም፣ ያንቺ ሙሽራ አይደለችም። የቱርካንና የሶመር ትዳር ካበቃ ቆይቷል። ቱርካንና ሶመር ከዛሬ 5 ዓመት በፊት ነው የተለያዩት። ይህንን ደግሞ ሁላችሁም ታውቃላችሁ። የሶመርና የቱርካን ግንኙነት አላበቃም። ሶመር እስካሁን ቱርካንን ይወዳታል። በሶመርና በቱርካን መካከል ደግሞ ዳፍኒ አለች። ቱርካን ደግሞ መቼም ቢሆን ሶመርን አትረሳውም። አሁንም ታፈቅረዋለች፣ ሶመርን ትወደዋለች።
ቱርካን የኔ ነች ብለህ አታስብ። ምክንያቱም አንተን ትታ አንድ ቀን ወደ ሶመር ጋር ትመጣለች። ሩቻን የፈለግሽውን ነገር ልትይ ትችያለሽ። ነገር ግን አሁን ላይ ቱርካንም ዳፍኒም የኔ ቤተሰብ ናቸው። አንድ ቤተሰብ ነን። ቱርካን ሚስቴ ነች። ዳፍኒንም እንደ አባቷኝ ያሳድጋታለሁ። በጣም ጥሩ ካርታል። ስለዚህ በአንተ ላይ ሳይሆን በቱርካን ላይ ለሚመጣው ለእያንዳንዱ ነገር ተጠያቂ ትሆናለህ። ይህንን ነገር በቤተሰቦቿ፣ በእህቶቿ፣ በአክስትና በአያቷ ፊት ለፊት እናገራለሁ። ቱርካን በቤቷ በሰፈሯ አንገቷን እንድትደፋ አደርጋለሁ። አዋርዳታለሁ። እዛ ቱርካን ራሷን እየወቀሰች በጸጸት ጨርቋን ጥላ እንድታብር ነው ማድረገው። ካርታል አትጠራጠር። ሚኔ የገባችበት ሆስፒታል እንድትገባ ነው ማድረጋት። እንደ ሚኔ ቱርካን እንዳታብር ከፈለግ እኔ የምልህን ነገር የመቀበል ግዴታ አለብህ። ኦዛርና ሩቻን ከካርታል ቢሮ ከወጡ ኋላ ኦዛር ሩቻንን እንደምንም ብሎ አረጋግቶ የተፈጠረውን ነገር ራሳቸው መፍታት እንዳለባቸው እና ማንም ማወቅ እንደሌለበት ሩቻንን አሳምኗት፣ ሩቻንም ወደ አይላ ጋር ደውላ አይላን ለተፈጠረው ነገር ይቅርታ ጠይቃ ነገር ግን ጉዳዩን ለማንም እንዳትነግር በሚስጥር እንድትይዘው ትነግራታለች። ሙስጠፋ ሩቻን አንተና ዳሪያ እንዲሁም ከልጃችሁ ጋር ሆናችሁ ወደ ትልቁ ቤት ግቡ ባለችው ሐሳብ ከዳሪያና ከእናቱ ጋር ብዙ እየተከራከረ ሰነበተ። ዳሪያ ከሲቢላይ ጋር መቆየት አልፈለገችም። ወደ ትልቁ ቤት ለመሄድ ጓጉታለች። ሲቢላይ ደግሞ በፍጹም አንድ ላይ ነው የምንኖረው ብላ ክርክር ገጥማለች። ሙስጠፋ በዳሪያና በእናቱ ሲቢላይ ክርክር እየዋለለ ቆይቶ በመጨረሻም ለነሱም ለልጃቸውም ይበጃል ያለውን ውሳኔ ወስኖ ለእናቱ ቤት ተከራይቶላት ዳሪያና እሱ ከልጃቸው ጋር ሆነው ወደ ትልቁ ቤት ይመጣሉ። ቱርካን በዶኑሽ ሕክምና ዶክተር አይላንጋ ሆስፒታል መጣ። ድንገት ቦርሳዋን ጥላት ሄዳለች። አይላ ቦርሳውን አግኝታ ደግሞ ለዶኑሽ ትሰጣለች። ዶኑሽ ከሳዳር ጋር ስለነበረ ቦርሳውን ለሶመር ትሰጠዋለች። ሶመር በትንሹም በትልቁም ከቱርካን ጋር የሚገናኝበትን መንገድ እየፈለገ ነበር። እሱንም አገኘ። ቱርካን ቦርሳ ሶመር ጋር መሆኑን ስትሰማ በጣም ትደነግጣለች። አሁን የቀጠርከኝ ቦታ አመጣለሁ፣ ግን ቦርሳውን እንዳከፍተው አምላክ እንዳይከፍተውና መታወቂያዬን አይቶ ባለትዳር መሆኔን እንዳያውቅ። ምንድነው የሁሉ ቦርሳ? ካርታል ወዴት ሊሄድ ነው? ወይዘሮ ቱርካን ካርታል ብቻ አይደለም የሚሄደው፣ አንቺም ጭምር ነሽ የምትሄጂው። ምን እያልሽኝ ነው? ሰርፕራይዝ ነበር፣ አንቺ ግን ቀድመሽ ደረስሽብን። አቶ ካርታል አንቺ ዳፍኒ ሆናችሁ ሽርሽር ትወጣላችሁ። ሶመር ከቱርካን ጋር የተቀጣጠረበት ቦታ ላይ ቀደም ብሎ ተገኝቶ ቱርካን እየተጠባበቀ ቦርሳውን ልክፈት እያለ በሐሳብ እየዋለለ እያለ ድንገት ካርታል ይመጣል። ወይዘሮ ቱርካን ምንም እንዳታስቢ፣ ትኬት ተቆርጧል፣ ሁሉ ነገር አልቋል። አሁን መኪና ውስጥ ግቢ፣ ወደ ኤርፖርት መሄድ አለብን። አቶ ካርታል አንድ መጨረስ ያለበት ስራ አለ፣ እሱ እንደጨረሰ ወዲያውኑ ይመጣል። ወይዘሮ ቱርካን እባክሽን መኪና ውስጥ ግቢ፣ በረራ እንዳይመልጠን። አንተ ምንድነው እዚህ የምትሰራው? እንዴት ወደዚህ መጣ? ቆይ ቱርካን የታለች? ቱርካን የታለች? ስለ ቱርካን አንተ አይመለከትህም። ምን እያልክ ነው? ሶመር 5 ዓመት ሙሉ አንተ አልነበርክም። በዚህ 5 ዓመት ውስጥ ደግሞ ብዙ ነገር ተለውጧል። አልገባኝም። ምን ለማለት እየፈለክ ነው አንተ ሰው? ንግግር ላሳጥር። ባጭሩ እኔና ቱርካን ተጋብተናል። ቱርካን ሚስቴ ነች፣ እኔም ህጋዊ ባሏ ነኝ። ዳፍኒንም እንደ አባታው እያሳደግኳት ነው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 91 ይህንን መስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል።
ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን በጠቅላላ ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብለው ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።